ፕሮቲን ከሰውነታችን ኪሎ አሁን ካለ ሰውነት ኪሎ 1.8 እስከ 2 ታባዛውና ያን ያክል ፕሮቲን በቀን ውስጥ ማስገባት አለበት። ስፖርተኛ ነኝ ስፖርት እየሰራ ባለበት ጊዜ ደግሞ መስል ቢልድ ስታር ሰውነት የሚያስፈልገው የሚባለው ማለት ነው። ያንን ማሟላት አንዳንድ ጊዜ ከባድ ሊመስል ይችላል። ግን ትክክለኛዎቹ ምግቦች እስካገኘን ድረስ ለምን ከስኳር ጋር ከምን ጋር ያለውን የታጨቀ ነገር ለምን እንወስዳለን? ለምን ፕሮቲን ሼክ ሲሰራ በጣም ብዙ ስኳር አለ። ጣዕሙ ሁሉ የሚሰራው ከስኳር እና በጣም ብዙ ስኳር ነው። ብንችልና በምግብ ማስገባት ከቻልን አትጠቀሙ ትክክል አይደለም እያልኩኝ አይደለም። መጠቀሙም አንዳንድ ጊዜ ቅድም እንዳልኩ ነው ወይ ህይወት በጣም እንትን ይሆንና አክቲክ ይሆንና በቀላሉ ጠጥተው ብቻ አስገብተው የሚያስፈልገኝ ነገር አሟጠ እኔ አሁን አንድ ታብሌት አድርገው ቀኑ ሙሉ የሚያስፈልገኝ 2000 የሚሰጠኝ አንድ ታብሌት ዋስ ለሚሰጡኝ እሺ ብዬ ነበር የምቀበለው። ቀኑ ሙሉ ምሳ ቁርስ ከመታገል ማለት ነው። እና በመጠጣት ውስጥ ብቻ እንትን ለውጥ የሚመጣም ይመስላችኋል? ያለሱ መሆን የማይችል ይመስላችኋል? አለው። አዎ፣ ግን ካለው ፕሮቲን በላይ ስኳር አለው። ለምሳሌ ስኳር ግሉኮስ ነው፣ ካርቦሃይድሬት ነው፣ ከፍ ያደርግብሃል። እንደገና ውፍረትም ይመጣል። ስኳር ነው። ለምን ጣዕሞቹ የሚሰሩት በስኳር ነው። የስኳር መጠኑ አይጻፍም ከጀርባው ላይ እና እንደዚህ አይነት ነገሮች ስላሉ ቢችል ሰው በናቹራል መንገድ እንዲሆን ከምግቦች ለምን ፕሮቲን በጣም ብዙ አይደለም የሚያስፈልገው። እንደሚያስበው በጣም ብዙ አይደለም የሚያስፈልገው። እንዳልኩ ነው የማይጠቀመው ሰውነት አጥቦ ያወጣል።